በተከታታይ የምናያቸው መዝሙረ ማዕረግ ይባላሉ አይደለ? የማዕረግ መዝሙራት፣ የማዕረግ መዝሙር። ማዕረግ ማለት ያው ማዕረግ ማለት ከፍ ወዳለ ቦታ መሄድ ማለት ነው አይደል? ከፍ ማለት ነው። ስለዚህ 15 መዝሙራት 15 ምዕራፎች ከ120 ጀምሮ የምናያቸው በሙሉ የማዕረግ መዝሙራት ይባላሉ። ህዝቡ አሁን የት ነው ያለው? ህዝቡ በግዞት ምድር አለ አይደል? ባቢሎን ነው ያለው። በባቢሎን ተቀምጠው ነበር። ከዛ በኋላ አሁን አዋጅ ወጣላቸው። በነ እዝራ ዘመን በነ ነህምያ ዘመን አዋጅ ወጣ። ይመራቸው የነበረው የፋርስ ንጉስ ቂሮስ የሚባለው እግዚአብሔር ልቡን መለሰውና ተመለሱ፣ ወደ ቤታችሁ ተመለሱ በቃ አላቸው። ከባቢሎን ተነሱና ወደ ኢየሩሳሌም ሂዱ፣ ኢየሩሳሌም ሂዱና መልሳችሁ አቋቁሙ፣ ራሳችሁን መልሶ መቋቋም ውስጥ ግቡ ብሎ ፈቀደላቸው። መፍቀድ ብቻ አይደለም፣ ፋይናንስ አደረጋቸው አይደለ? ገንዘብ ሰጣቸው፣ የሚያስፈልጋቸው ሪሶርስ ተሰጣቸው። ቤተ መቅደሱን እንገነባለን ሲሉ ተሰጣቸው። የኢየሩሳሌም ቅጥሮች ፈርሰዋል፣ በቃ እንደዋስ አዝነናል ሲሉ ነህምያ ለነህምያም ሰጣቸው ገንዘብ። ስለዚህ መልሰው እንዲቋቋሙ እድል መጣና አሁን 70 ዓመት የግዞት ዘመን ሲፈጸም ነብዩ ኤርሚያስ እንደተናገረው ከባቢሎን ተነስተው ወደ ኢየሩሳሌም ጉዞ ጀመሩ ማለት ነው። እንዳየነው ጂኦግራፊው ባቢሎን ዝቅ ያለ ቦታ ነው አይደለም? ኢየሩሳሌም ደግሞ ከፍ ያለች ቦታ ነች፣ ኮረብታማ ቦታ ነች። ስለዚህ ዝቅ ካለበት ስፍራ ወደ ከፍ ወዳለው ስፍራ ጉዞ ጀመሩ ማለት ነው። ስለዚህ ማረግ ጀመሩ ማለት እንችላለን። እያረጉ ነው። የሚሄዱበት ቤት አለ፣ የሚሄዱበት ከተማ አለ፣ ሊኖሩበት የተዘጋጁት በጣም የሚወዱት ከተማ አለ፣ የእግዚአብሔር ከተማ። እዛ ማረግ ጀምረዋል። እና ማረግ ሲጀምሩ የሚያስጨንቅ ነገር ይገጥማቸዋል። ሊያደናቅፋቸው የሚፈልግ ነገር ይገጥማቸዋል። ሊያስቀራቸው የሚፈልግ ነገር አለ። ባቢሎን ተቀመጡ፣ በቃ ባቢሎን ይመቻል፣ እዚህ ቤተሰብ መስርታችኋል፣ ቤት ሰርታችኋል፣ ይኸው አትክልት እያበቀላችሁ ነው፣ ለምን ትሄዳላችሁ? አትልፉ የሚል ድምፅ ይበዛል። ግን አሁን ዘማሪው ኖ ይላል። መንገድ ጀምር ያለው የእግዚአብሔር ከተማ እስክደርስ ድረስ ጥርሴን ነክሼ እየቧጠጥኩ ተራራውን ወጣለሁ እያለ ነው ያለው አይደለ? ስለዚህ የእምነት መግለጫንም ይዟል። እንደገና ደግሞ ውስጡ ሐዘን፣ ድካም፣ ተስፋ መቁረጥ ቢሰማውም በቃ የእግዚአብሔር መንገድ ጀምር ያለው ወደ ቅድስቲቱ ከተማ ጉዞዬን እቀጥላለሁ እያለ ዝማሬ የሚያቀርብበት ነው። ስለዚህ አንድ ሰው የሚዘምር ቢመስልም ህዝቡ ግን ህዝበ እስራኤሉ እንደ አንድ ሆነው የሚዘምሩበት ክፍል ነው ማለት ነው። 15ቱ መዝሙራት አንዳንዴ የዳዊት መዝሙር ሊሆን ይችላል፣ አንዳንዴ ዘማሪው አይታወቅም። ግን ዘማሪው በአንድ ቁጥር በነጠላ ቁጥር ቢዘምረውም ህዝቡን ወክሎ ነው የሚዘምረው። ይሄ የህዝቡ ዝማሬ ነው። ስለዚህ ምእመኑ ሁሉ ተሰብስቦ ዘጸአት ሆኖልናል፣ ያኔ ከግብጽ ነበር የወጣ ነው፣ ዛሬ ደግሞ ከባቢሎን እየወጣን ነው እያሉ ግንባራቸውን ወደ ኢየሩሳሌም አቅንተው የሚዘምሩበት ክፍል ጀምረናል ማለት ነው። ስለዚህ ዛሬም የምናየው ከ120 ቀጥሎ 121 አይተናል። ዛሬ 122 ነው የምናየው ማለት ነው። መዝሙረ ማዕረግ 122 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን ከደጅሽ ውስጥ ቆመዋል። ኢየሩሳሌም እጅግ እንደተጠጋጋች ከተማ ሆና ተሰርታለች። ለእስራኤል በተሰጠው ስርዓት መሰረት የእግዚአብሔርን ስም ለማመስገን የእግዚአብሔር ነገዶች ወደዚያ ይመጣሉ። በዚያም የፍርድ ዙፋኖች የሆኑት የዳዊት ቤት ዙፋኖች ተዘርግተዋል። እንዲህ ብላችሁ ለኢየሩሳሌም ሰላም ጸልዩ። የሚወዱሽ ይለምልሙ፣ በቅጥርሽ ውስጥ ሰላም ይሁን፣ በምሽግሽም ውስጥ መረጋጋት ይስፈን። ስለ ወንድሞቼና ስለ ባልንጀሮቼ በውስጥሽ ሰላም ይስፈን እላለሁ። ስለ አምላካችን ስለ እግዚአብሔር ቤት በጎነትሽን እሻለሁ። መዝሙረ ማዕረግ 122 አይደለም? ይሄ መዝሙር የዳዊት መዝሙረ ማዕረግ ነው ተብለናል። ዳዊት እውነት ነው የእግዚአብሔርን ቤት በጣም ይወዳል አይደለ? በጣም አምልኮ የሚወድ ህዝቡን ወደ አምልኮ የሚጠራ እኔ ብቻ አይደለም ማመልከው ህዝቡም አብሮኝ ያምልክ የሚል ዘማሪ እንደሆነ እናውቃለን። ስለዚህ አሁንም ይሄን መዝሙር ዳዊት የዘመረው ነው፣ እሱ የገጠመው ነው። ግን ያሉበት አውድ ዳዊት ያለበት አውድ አይደለም አይደል? የዳዊት ዘመነ መንግስት አልፏል። አሁን የሰለሞን መንግስት አልፏል። ከሰለሞን በኋላ ብዙ መንግስታቶች አልፈዋል። ቢያንስ ዳዊት ካለፈ ከ500 ዓመት በኋላ ይሆናል የሚዘምሩት ይሄንን። ስለዚህ ዳዊት ያኔ ጥንት የዘመረበት አውድ አለ።
የእግዚአብሔርን ታቦት ወደ ቅድስቲቱ ከተማ ወደ ኢየሩሳሌም አስመልሶ ለእግዚአብሔር በቃ ቤት እሰራለታለሁ ብሎ የወሰነበት አውድ አለ ትዝ ካላችሁ። ከዛ ነቢዩ ናታን መጥቶ ነው አይ አንተ አይደለም ቤት የምትሰራልኝ ልጅ ሰለሞን ነው ቤት የሚሰራልኝ፣ ግን እንዲህ ስላሰብክ ራሱ ባርካለሁ ብሎት እግዚአብሔር የባረከበት አውድ አለ። ስለዚህ ከሁሉም የመጽሐፍ ቅዱስ ሰዎች መካከል እጅጉን የእግዚአብሔርን ቤት የሚወድ እና ደግሞ ስለ እግዚአብሔር ቤት ያለውን ፍቅር እጅጉን የሚገልጥ ሰው ማን ነው ቢባል ዳዊት ነው አይደል? ዳዊት የእግዚአብሔርን ቤት ይወዳል። የእግዚአብሔር ቤት ምንድን ነው ልዩ የሚያደርገው? የሆነ ውስጡ በወርቅ የተለበጠ ዕቃ ስላለ ነው ወይስ የወርቅ ጌጣጌጦች ስላሉ ነው? ምንድን ነው ልዩ የሚያደርገው? መንፈሱ አይደለ? መገኘቱ ነው። የእግዚአብሔርን ቤት ልዩ የሚያደርገው መገኘቱ ነው። በመገኘት ውስጥ ህይወት አለ አይደለ? መለምለም አለ። በመገኘት ውስጥ ኤደንን ራሱን እናገኘዋለን። ያጣ ነው ያ ኤደን ገነት አለ። ስለዚህ የእግዚአብሔርን ቤት እጅግ ይወደዋል ዳዊት እና ይሄ ናፍቆት አለው። ወደ እግዚአብሔር ቤት መሄድ ናፍቆት አለው። ሁልጊዜ በእግዚአብሔር መገኘት ውስጥ መኖርን ይፈልጋል። ወደ እግዚአብሔር ቤት ገስግሶ መሄድ፣ በእግዚአብሔር ቤት ለዘላለም እኖራለሁ ማለትን ይወዳል ዳዊት። የእግዚአብሔርን ቤት ሁሌ ይናፍቃል። በእኛ ውስጥም በሰዎች ፊትም ይህንን ናፍቆት የመጨመር ስጦታም አለው ዳዊት። ስለዚህ የእግዚአብሔርን ቤት ለማሰራት እቅድ ሲያወጣ እናየዋለን። አንደኛ ዜና ምዕራፍ 22 ላይ አንደኛ ዜና ምዕራፍ 22 ላይ ቤተ መቅደሱን ለማሰራት ዝግጅት ያደርጋል። አንተ አትሰራም ተብሎ ራሱ ቤተ መቅደሱን ግን ለቤተ መቅደሱ ማሰሪያ የሚሆን ግብአቶችን ሲያዘጋጅ እናያለን። እሱን ክፍል ላንብብላችሁ። አንደኛ ዜና 22 ቁጥር 2 ስለዚህ ዳዊት በእስራኤል የሚኖሩ መጻተኞች እንዲሰበሰቡ አዘዘ። ከመካከላቸውም የእግዚአብሔር ቤተ መቅደስ የሚሰራበትን ጥርብ ድንጋይ እንዲያዘጋጁ ጠራቢዎችን መደበ። ለቅጥር በሮቹ ሚስማርና ማጠፊያ የሚሆን ብዙ ብረትና ከብዛቱ የተነሳ ሊመዘን የማይቻል ናስ አዘጋጀ። እንዲሁም ሲዶናውያንና ጢሮሳውያን በብዛት አምጥተውለት ስለነበር ስፍር ቁጥር የሌለው የዝግባ እንጨት አሰናዳ። ዳዊትም ልጄ ሰለሞን ወጣት ነው፣ ልምዱም የለውም። ለእግዚአብሔር የሚሰራው ቤተ መቅደስ ደግሞ እጅግ የሚያምር በአሕዛብም ሁሉ ዘንድ ዝናው የተሰማና እጅግ የተዋበ መሆን አለበት። ስለዚህ ሁሉንም እኔ ያዘጋጃለሁ አለ። እንዳለውም ዳዊት ከመሞቱ በፊት በብዛት አዘጋጀ። ከዚያም ልጁን ሰለሞንን ጠርቶ ለእስራኤል አምላክ ለእግዚአብሔር ቤት እንዲሰራ አዘዘው ይላል። ቤት እንዲሰራ አሁን ዝግጅቱን ጨርሻለሁ፣ ካንተ የሚጠበቀው መስራት መገንባት ብቻ ነው ብሎ ዳዊት ልጁን ሰለሞንን ሲያዝ እናያለን። በዳዊት ጊዜ አያችሁ ከግንብ የተሰራ ቤተ መቅደስ አልነበረም። በዳዊት ጊዜ በድንኳን ውስጥ ነበር የእግዚአብሔር የቃል ኪዳኑ ታቦት ይቀመጥ የነበረው። ስለዚህ ዳዊት ቀና፣ እኔ እንዲህ በአማረ ቤት ውስጥ እየኖርኩ እንዴት የእግዚአብሔር የቃል ኪዳን ታቦት የመገኛው ምልክት የሆነው እንዴት በድንኳን ውስጥ ያድራል ሲል ያኔ ነው እግዚአብሔር የባረከው። አንተ አትሰራም እባርካለሁ ልጅ ይሰራል ብሎ ነገረው። ስለዚህ ናፍቆቱ ልቡ ዳዊት ሁልጊዜም ወደ እግዚአብሔር ቤት ነው የሚያዘነብለው፣ በእግዚአብሔር ቤት ነው እና አሁንም ህዝቡን እየጋበዛቸው ነው ያለው አይደለም። አሁን እነዚህ ዘማሪዎች መንገድ የጀመሩት ወደ እግዚአብሔር ቤት ለመሄድ ነው አይደለ? ወደ ቅድስቲቱ ከተማ ወደ ኢየሩሳሌም ለመጀመር መንገዳቸውን እየቀጠሉ አሉ አይደለ? እዛ መግባት ይፈልጋሉ፣ እዛ ህብረት ማድረግ ይፈልጋሉ። ምክንያቱም የቀመሱት ህይወት አለ፣ ቀምሰው ያጡት ነገር አለ። አተውት ነው ባቢሎን የሄዱት አይደለ? አጡት፣ ያ ነገር ተቀጡና በቃ ተነሳባቸው፣ ተወሰደባቸው። ስለዚህ አሁን እድል አገኙ፣ የመመለስ እድል አገኙ። ስለዚህ ጊዜ ሳያባክኑ አሁንም እንደ ዳዊት መንገዳቸውን ሲያቀኑ እናያለን። ወደ እግዚአብሔር ቤትማ ዛሬ እንሄዳለን፣ ኑ ተነሱ ይባባላሉ። ስለዚህ ይሄ ዘማሪም አጠገቡ ያሉት እያበረታቱት ነው። ምን ብሎ ይነግሩታል? ና ወደ እግዚአብሔር ቤት እንሂድ፣ ነይ ተነሺ፣ ከባቢሎን ውጪ፣ ወደ እግዚአብሔር ቤት እንሂድ፣ ህይወት ወዳለበት፣ ዘላለማዊ ረፍት ወዳለበት፣ ሰላም ወደሚገኝበት፣ የእግዚአብሔር መጎብኘት ወዳለበት ወደዛ እንሂድ ሲሉኝ ጊዜ ደስ አለኝ ይላል አይደለ? ደስ ይለዋል ይሄ ሰው። ስለዚህ ይህንን የእግዚአብሔርን ቤት የናፈቁ በሙሉ አሁን ተነስተው እየተበረታቱ መንገዳቸውን ሲያቀኑ እናያለን። ቁጥር 2 ኢየሩሳሌም ሆይ እግሮቻችን ከደጅሽ ውስጥ ቆመዋል ይላሉ።
ኢየሩሳሌምን ማናገር ይጀምራሉ። ኢየሩሳሌምን በሰው ይመስሏትና ያናግሯታል አይደለ? ኢየሩሳሌም ሆይ በቃ አሁን አንቺ ጋር ደርሰናል፣ አንቺ ደጅሽ ጋር ቆመናል፣ በውስጥ ቆመናል ይሏታል። ምክንያቱም ናፍቀንሻል የነበርንበት በባቢሎን ልጆች መካከል አልተስማማንም ይላሉ። ምንም አልተስማማንም። እዛ የክፋት መንገድን የሚፈልጉ ናቸው ያሉት። እዛ ከእግዚአብሔር ሐሳብ ውጪ የሚኖሩ ሰዎች ናቸው ያሉት። አሁን ኢየሩሳሌም ግን የእግዚአብሔር ሰላም ያለባት ከተማ ነች አይደለ? ስሟ ራሱ ኢያኢር ማለት ከተማ ነው። ሳሌም ደግሞ የሰላም ማለት ነው አይደለ? ኢያኢር ሳሌም ካለን የሰላም ከተማ፣ የእግዚአብሔር ሰላም የሰፈነባት፣ ምንም በቃ በምንም ሁኔታ ውስጥ ብናልፍ የእግዚአብሔር ሰላም አይምሮን የሚያልፍ ስለሆነ በዚያች ከተማ ውስጥ ተረጋግተን የምንኖርባት ከተማ ነች። ስለዚህ ቺን ከተማ በውስጥሽ ቆመናል ይላታል። እግሮቻችን በደጅሽ ውስጥ ቆመዋል፣ ናፍቀንሻል፣ በቃ ልንጎበኝሽ መተናል ብለው ያናግሯታል። ቁጥር 3 ኢየሩሳሌም እጅግ እንደተጠጋጋች ከተማ ሆና ተሰርታለች ይላሉ። እጅግ የተጠጋጋች፣ ምናልባት በቲቪ ላይ ካየናት ኢየሩሳሌም፣ የድሮ ጥንታዊቷ ኢየሩሳሌም ቤቶቿ ተጠጋግተው ነው የሚሰሩት፣ እርስ በርስ ተደጋግፈው ነው የሚሰሩት እና እሱ ወጥነት እንዳለው ነው የሚናገረው። ወጥነት ደግሞ በእግዚአብሔር ቤት ውስጥ በጣም አስፈላጊ ነገር ነው። ለሙሴ ራሱ እግዚአብሔር ወጥ አድርጎ ድንኳኑን እንዲሰፋው ነው የነገረው። የእግዚአብሔር የመገኛ ድንኳን ወጥ መሆን አለበት። ይሄ ከተቀዳደደ ጨርቅ ምናምን ተለጥፎ ምናምን አይሰራም። ድንኳኑ አንድ ወጥ የሆነ መሆን አለበት። ለዛ ነው ጥንታውያን አብያተ ክርስቲያናት ሆነ ብለው ከአንድ ውቅር ድንጋይ ነው የሚፈለፍሉት አይደለ? ይህን ትእዛዝ ከሙሴ ነው የወሰዱት ከዘጸአት ውስጥ። ዘጸአት ስንት መሰላችሁ? ዘጸአት 26 ላይ እግዚአብሔር ለሙሴ የሚያዘው የመገናኛው ድንኳን ወጥ ከሆነ ሐምራዊ አይደለ ቀይ ማግ ማደሪያ ድንኳኑ መሰራት አለበት ይለዋል። ስለዚህ ርዝመቱን ይነግረውና እንዲህ አይነት ርዝመት ያለው ማግ ተፈልጎ ድንኳኑ መሰራት አለበት ይለዋል። ዘጸአት 26 ቁጥር 11 ከዚያም 50 የናስ ማያያዣዎችን ስራ፣ ድንኳኑን አንድ ወጥ አድርጎ ለማያያዝ በቀለበቶቹ ውስጥ ጨምራቸው ይለዋል። ወጥ የሆነ ተያይዞ የተያያዘ ነው አይደለ? ለዛ ነው አሁን ኢየሩሳሌምን ልክ ይህንን የተከተለች ናት እያለን ነው። ተጠጋግታ የተሰራች ናት፣ ወጥ ሆናለች። ስታዩት ቤቶቹ የቱጋ ጀምረው የቱጋ እንደሚያልቁ አታስታውቅም። ወጥ የሆነ የሚያምር አሰራር አላት። ስለዚህ ለእይታም ጥሩ ነው። እግዚአብሔርም ደግሞ ያዘዘው ስሪት ይሄ ነው። እግዚአብሔር ወጥ የሆነ ነገርን ይፈልጋል። ወጣ ገባ አይፈልግም። ትክክል የሆነ ነገርን ይፈልጋል። ስለዚህ ለእስራኤላውያን ቅድስናን ሲያስተምራቸው፣ ሃይጅን ሲያስተምራቸው እናያለን። ምክንያቱም እግዚአብሔር ልዩ የሆነ አምላክ ነው። ከፍ ያለ ነገሮች ልህቀት ባላቸው መንገድ እንዲሰሩ ስለሚጠብቅ ማለት ነው። ስለዚህ ስለ ኢየሩሳሌም ውበት ሲናገር ወጥ ሆና ተጠጋግታን የተሰራቸው የእግዚአብሔር ማደሪያ ስለሆነች ልክ እንደ ድንኳኑ ነች ይለናል። አሁን በፊት ድንኳኑ በቃ ትንሽ ነው አይደለ? ድንኳኑ ጥቂት ሰው ቢያስገባ ነው። አሁን ግን ድንኳኑ ከተማ አቀፍ ነው እያለን ነው አይደለ? ከተማ አቀፍ ሆኖ ደጆቿ ክፍት ናቸው፣ መግባት ይቻላል እያለን ነው። በፊት ድንኳኑ ውስጥ ሌዋውያን ናቸው የሚገቡት፣ የተመረጡ ካህናት ናቸው የሚገቡት። ዝም ብሎ ዘው ተብሎ ከገባ ይቀሰፋል አይደለም? የአሁኑ ከተማ ግን ትጠራለች፣ ኑ ግቡ ትላለች አይደለ? ኑ ወደ ደጆቹ ገብታችሁ ሰላም እረፍትን መቀበል ትችላላችሁ ይላል። ለዛ ነው ይሄ አሁን ከተማ አቀፍ የሆነ የእግዚአብሔር ድንኳን ተተክሏል እያለን ነው። ለዛ በዚያ ስፍራ እንመጣለን ይላል። ቁጥር 4 ልክ ወደ ድንኳኑ ስንገባ ያለውን ድንኳኑ የሚይዛቸውን ነገሮች ነው አሁን የሚጠቅስልን። ለምሳሌ ቁጥር 4 ለእስራኤል በተሰጠው ስርዓት መሰረት የእግዚአብሔርን ስም ለማመስገን የእግዚአብሔር ነገዶች ወደዚያ ይመጣሉ ይላል። አያችሁ፣ ወደ ድንኳኑ ስንገባ ድንኳኑ ውስጥ የሚገኙ ይሄ ንዋያተ ቅድሳት የምንላቸው እቃዎች አሉ። በዚያ ድንኳን ውስጥ ለመገልገያ የምንጠቀምባቸው ለምሳሌ የእጣኑ የሚጨስበት ከወርቅ የተለበጠ
የዕጣን ማጨሻ አለ። ሌላው ደግሞ ሜኖራ የሚባለው የሻማ መያዣው አለ፣ የመብራት የሚያበሩበት አለ። ከዛ ወደ ቅድስተ ቅዱሳን ወደ ውስጥ ደግሞ ስንገባ የቃል ኪዳኑ ታቦት የሚባለው አለ። ለእስራኤል የተሰጠ ስርዓት ወይም ምስክርነት ይባላል። የቃል ኪዳኑ ታቦት ምን ምን ይሸከማል? በውስጡ መና አለ፣ 10ቱ ትእዛዛት አሉ። ከዛ ደግሞ የአሮን በትር አለ አይደለ? መናው አይጠወልግም። ውስጡ ያለው መና ሳጥን ውስጥ የወርቅ ሳጥን ውስጥ ነው ያለው አይደለ? የወርቅ ሳጥኑ ላይ ደግሞ የምህረት መቀመጫ የስርየት መቀመጫ የሚባለው አለ። ከላይ ኪሩቤሎች እርስ በርስ የሚተያዩ 2 ኪሩቤሎች አሉ። በመካከሉ የእግዚአብሔር መገኘት አለ ማለት ነው። ስለዚህ ውስጥ ያሉትን እቃዎች ነው እየዘረዘረልን ያለው። ለእስራኤል የተሰጠው ስርዓት ምንድን ነው? ቁጥር 4 ለእስራኤል በተሰጠው ስርዓት መሰረት ይለናል አይደለ? ለእስራኤል የተሰጠው ስርዓት ይሄ ነው፣ የቃል ኪዳኑ ታቦት ነው። ስለዚህ እሱን ስርዓት ነው የሚነግረን። ይሄን አባባል የት እናገኘዋለን መሰላችሁ? ዘጸአት 25 ለእስራኤል የተሰጠው የምስክሩ ታቦት ይለናል 25-22 ላይ። ዘጸአት 27-21 ላይ በመገናኛው ድንኳን ውስጥ ከመጋረጃው በስተውጪ ይኸውም ከምስክሩ ታቦት ፊት ለፊት ይለናል። የምስክሩ ታቦት ይባላል። እግዚአብሔር ስለ ራሱ ምስክርነት የሰጠበት እቃ ማለት ነው። እግዚአብሔር ራሱ የሚገልጥበት እቃ። እኔ እግዚአብሔር እንደዚህ ነው የምፈልገው፣ ይሄን አይነት ጸባይ አለኝ የሚልበት እቃ የምስክሩ ታቦት ይባላል። ስለዚህ የምስክሩ ታቦት ሲባል ይሄ የ10ቱ ትእዛዛት ያለበት የቃል ኪዳኑ ታቦት ነው ማለት ነው። ስለዚህ ስለ ቃል ኪዳኑ ታቦት ምን ይላቸዋል? የተሰጣችሁ ነው እና ደግሞ የተሰጣችሁ ምን አለው? የእግዚአብሔርን ስም የተሸከመ እቃ ነው። ስለዚህ እዛ ቦታ ላይ ስትገቡ ይሄንን እያሰባችሁ በአምልኮ መንፈስ እግዚአብሔርን በማንገስ መንፈስ ትቀርባላችሁ እያላቸው ነው። ለዛ ወደዚያ ስፍራ አሁን ማን ነው የተፈቀደለት ለመግባት? በፊት አንድ ነገድ ብቻ ነበር። አሁን ስንት ነገድ ይለናል? ሁሉም የእግዚአብሔር ነገዶች በሙሉ አይደለም? የእግዚአብሔር ነገዶች በሙሉ ወደዚያ ይመጣሉ ይለናል። በፊት የካህናቱ ነገድ ሌዋዊው ብቻ አይደለም የሚቀርበው። ወደዚህ ቃል ኪዳኑ ታቦት ፊት ቀርቦ ከእግዚአብሔር ጋር ህብረት ማድረግ የሚችለው አንድ ግለሰብ ነው። እሱም በጣም የመንጻት ስርዓት ውስጥ አልፎ ራሱን ጠብቆ በቅድስና ሄዶ በጣም በብዙ ስርዓት ውስጥ አልፎ ነው አይደለም። አሁን ግን ክፍት ነው። የእግዚአብሔር ነገዶች ሁሉ መግባት ይችላሉ ይለናል። ከእግዚአብሔር ጋር ህብረት ማድረግ ይቻላል። እያንዳንዳችን ተፈቅዶልናል። ወደዛች ከተማ የምንሄደው ሁላችንም ኑ ስለተባልን ነው እያለ ነው ያለው። ስለዚህ ሁሉም ነገዶች ወዴት ይመጣሉ? ወደዚያ ይመጣሉ። የእግዚአብሔር የክብሩ መገኘት ወዳለበት ወደ ቅድስተ ቅዱሳኑ ወደ ውስጠኛው ክፍል ይመጣሉ ይለናል። ቁጥር 5 ላይ በዚያም የፍርድ ዙፋኖች የሆኑት የዳዊት ቤት ዙፋኖች ተዘርግተዋል ይላል። በዚያም የፍርድ ዙፋኖች የሆኑት የዳዊት ቤት ዙፋኖች ተዘርግተዋል። አይገርምም? ለካ ኢየሩሳሌም የእግዚአብሔር ቤት ነው አይደለ? የእግዚአብሔር ቤት መቀመጫ የቃል ኪዳኑ ታቦት ያለበት። ከዚያስ ሌላ ምንድን ነው ያለው? የፍርድ ዙፋን ደግሞ አለ ይለናል። የፍርድ ዙፋኖች አሉ። ዙፋኖች ናቸው ሙሉ ብዙ ቁጥር አይደለ? ከአንድ ዙፋን በላይ የዳዊት ቤት ዙፋኖች ተዘርግተዋል ይለናል። ከዳዊት ቤት ከዳዊት ስርወ መንግስት የሚወጣ መሲህ እንዳለ እናውቃለን። እሱም በትንቢት መንፈስ ዳዊትም ሁሌ ይነግረናል። የዳዊት ኋለኛ ልጅ የሆነ ከዳዊት የሚልቅ ዳግማዊ ዳዊት የሆነ እረኛ ንጉስ የሆነ የሚመጣ ፈራጅ አለ። የሱ የፍርዱ ዙፋን በዚያ ነው። እንደገና ደግሞ ከሱም ዙፋን አጠገብ ብዙ ዙፋኖች ደግሞ ተዘርግተዋል ይለናል። ይሄ የሚገርም ነው። ምክንያቱም ዳንኤል ውስጥም የተጠቀሰ ነው። ሌላው ደግሞ ዙፋኖቹ ምንድን ናቸው ሲባል በኢየሩሳሌም ውስጥ በአካላዊው ኢየሩሳሌም ውስጥ ምን አለ? የፍርድ ዙፋን በከተማይቱ በር ላይ ያስቀምጡ ነበረ። ይህንን የምንረዳው በመጽሐፍ ቅዱስ ውስጥ በተለይ የመጽሐፈ ሩት ላይ ነው። ሩት ምዕራፍ 4 ላይ እንደዚህ ይላል። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ ተቀመጠ ይላል። እርሱም የመቤዠት ቅድሚያ ያለው የቅርብ ዘመድ በመጣ ጊዜ ወዳጄ ሆይ ወደዚህ ና፣ አጠገቤም ተቀመጥ አለው።
ስለዚህም ሰውየው ሄዶ ተቀመጠ። ቦዔዝ ከከተማይቱ ሽማግሌዎች 10ን ጠርቶ እዚህ ተቀመጡ አላቸው። እነርሱም ተቀመጡ ይለናል። የኢየሩሳሌም ከተማ ውስጥ አንድ የተለመደ ልማድ አላቸው። የተከበሩ ሽማግሌዎች በእድሜ ጠና ያሉ እንደገና ደግሞ ኤክስፔሪየንስ ያላቸው ሰዎች ይመጡና አንድ ጉዳይ ከገጠማቸው ሽማግሌዎቹ ይምጡና የፍርድ ዙፋናቸው ይዘርጋ ይባላል ከተማይቱ ላይ በአደባባይ። ስለዚህ በአደባባይ ዙፋኖቹ ይዘረጉና ፍርድ ያመጣሉ፣ ውሳኔን ይወስናሉ። አንድ ሰው ኬዝ ካለበት ፋይሉን ይዞ ይመጣና እባካችሁ ፍረዱልኝ ይላቸዋል። እንደዚህ አይነት ጉዳይ ገጥሞኛል፣ እናንተ ምን ትላላችሁ ይላል። ስለዚህ የፍርድ ዙፋን ተዘርግተው ሽማግሌዎቹ መፍረድ ይችላሉ ማለት ነው። ስለዚህ በኢየሩሳሌም እንዲህ አይነት ልማድ አለ። የፍርድ ዙፋኖች ይዘረጋሉ። ሰዎች ፍርድን በዚያ ማግኘት ይችላሉ፣ ፍትሃዊ የሆነ ፍርድን። ይሄ ስለዚህ ጉዳይ ደግሞ ጌታችን ኢየሱስ ክርስቶስ ሲናገር የኔ ዙፋን ብቻ አይደለም የሚዘረጋው ይላቸዋል። ኢየሩሳሌም ውስጥ እኔን የወደዱኝ፣ እኔን የተከተሉኝ፣ እኔን በታማኝነት ያገለገሉኝ እነሱም ካጠገቢ ዙፋን ይሰጣቸዋል። አብረውኝ ፍርድ ላይ ፓርቴክ እንዲያደርጉ ፈቅድላቸዋል ይላል፣ ይሳተፋሉ ይላል። ይህን ላንብብላችሁ። ማቴዎስ 19 ቁጥር 28 ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ በሚመጣው አዲስ ዓለም የሰው ልጅ በክብሩ ዙፋን ላይ በሚቀመጥበት ጊዜ እናንተም የተከተላችሁኝ በ12 ዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ አላቸው። 12 ተከታዮች ስለነበሩት ለ12ቱ እየነገራቸው ነው። በታማኝነት እኔን ስለተከተላችሁኝ፣ እኔን በዚህ ምድር እኔን ስላከበራችሁኝ በሚመጣው ዓለም በምትወርደው አዲሲቷ ኢየሩሳሌም ዙፋኖች ሲዘረጉ አብረን ነው ተቀምጠን ምንፈርደው ይላቸዋል። ስለዚህ ይሄ እውነት በመጽሐፍ ቅዱስ ውስጥ ብዙ ጊዜ ተነግሮናል። እኛ ከጌታችን ጋር መከራ እየተቀበልን በዚች በቀጭኗ ጎዳና ላይ እግራችንን ያቀናን መከራውን ከተካፈልን ክብሩንም ደግሞ እንካፈላለን አይደለም? መስቀሉን ከተካፈልን ዙፋኑንም ደግሞ እንካፈላለን። መጽሐፍ ቅዱሳችን ይህንን እውነት ነው የሚያስተምረን። ግን መስቀሉን ከካድን፣ እርሱን ከካድን በዚህ ምድር የኋለኛው ኢየሩሳሌም ለኛ አይሆንም። በውጪ ጥርስ ማፋጨት ወዳለበት፣ ሐዘን ለቅሶ ወዳለበት ነው እኛ የምንጣለው። ፈራጆች ሳይሆን ተፈራጆች ነው የምንሆነው አይደለ? ገብተን ይፈረድብናል። ስለዚህ ኢየሱስ አይዟችሁ በዚህ ምድር መከራ አለ፣ ግን ከመከራው ጋር በዚህ ምድር 100 እጥፍ ፍሬን ይሰጣችኋል። 100 እጥፍ የሆነ ሪዋርድ ታገኛላችሁ። በሚመጣው ዓለም በጣም የከበረ አክሊል፣ የከበረ ስልጣን ታገኛላችሁ ይላል። ስለዚህ ይህንን ስዕል እንደ ቀላል አናየውም አይደለም። እውነት ነው። በቃ ይሄ ፖለቲካዊ የሆነ አረፍተ ነገር ነው እየነገረን ያለው። ኢየሱስ ጌታ ነው እያልን በዚህ ምድር ጌትነቱን እያወጅን ከሱ በላይ ሌላ ጌታ የለም፣ ገዢ የለም፣ መንግስት የለም እያልን ካወጅን በሚመጣው የእግዚአብሔር መንግስት ውስጥ የሱ ተከታዮች ስለሆንን በቀኝ በግራ ሆነን ስልጣኑን እንካፈላለን ማለት ነው። ለዛ ነው የጌትነቱን ስናውጅ ዛሬ ማስተዋል አለብን አይደለም። ይህ ስዕል እውነተኛ ስዕል ነው፣ ዝም ብሎ ስዕል አይደለም። የሚመጣ መንግስት አለ፣ የሚመጣ ምኖር ሰው ከተማ አለ። ከተማ ውስጥ ዝም ብሎ አጎንብሶ ዘምሮ መውጣት አይደለም። ምንኖረው ህይወት አለ፣ ምናገለግለው ህዝብ አለ፣ ምንፈርድበት ዙፋን ተዘጋጅቶልናል አይደለ? የሚገርማችሁ በሰዎች ብቻ ላይ ሳይሆን በመላእክት ሁሉ ልትፈርዱ እንዳላችሁ አታውቁምን ይለናል ጳውሎስ አይደለ? ስለዚህ እኛ በተፈጠረው በእግዚአብሔር ላይ ባመፀው ዓለማት ሁሉ ላይ ልንፈርድ ያ ጊዜ እንደሚመጣ እግዚአብሔር በቃሉ ነግሮናል ማለት ነው። ስለዚህ ማርቲ ባለፈው ስለ ይዞታ የጠየቅሽው ነገር ይመጣል አይደለ? ስለ ይዞታ ስጠይቂ ነበር። ይዞታ ይሰጠናል፣ ዙፋን ይሰጠናል፣ የምናስተዳድረው ቦታ ከተማ ይሰጠናል። የእግዚአብሔር ቃል ይህንን ያስተምረናል። ለዛ ነው ቁጥር 5 በዚያም የፍርድ ዙፋኖች የሆኑት የዳዊት ቤት ዙፋኖች ተዘርግተዋል ይለናል። የዳዊት ቤት ዙፋኖች አሉ። የዳዊትን ልጅ የተከተሉ ታላቅ የሆነውን ያንን የዳዊትን ልጅ የተከተሉ በዳዊት ቤት ውስጥ አብረው በዙፋኑ ላይ ይቀመጣሉ እያለን ነው። ይህንን እውነት ራእይ 20 ላይ ደግሞ ይደግምልናል አይደለ? ራእይ 20 ላይ ከሞት የሚነሱት ይፈረድባቸዋል ይለናል አይደለ? ከሞት የተነሱት በሙሉ ስማቸው
በእግዚአብሔር መጽሐፍ ውስጥ ተጽፎ ያልተገኘ በሕይወት መጽሐፍ ውስጥ ተጽፎ ያልተገኘ ይፈረድባቸዋል ይለናል። እንደገና ሁለተኛ ቆሮንቶስ 5:10 ላይ የጌታ የኢየሱስ ክርስቶስ የፍርድ ወንበር የሚባል እንዳለ ይነግረናል። ቢማ የሚባል የፍርድ ወንበር አለ። ይሄ የፍርድ ወንበር በዛ ፊት የቆመ ሁልጊዜ ፍርድን ያገኛል። ማለትም ከሰራው ነገር ተነስቶ በዚህ ምድር ላይ ኢየሱስን ጌትነቱን ለመግለጥ ምን ሰርተሃል ይባላል። ጌትነቱን ለመግለጥ በአንደበት ብቻ ነው ወይስ በድርጊትም ነው ተብሎ የሚጠየቅበት ስፍራ እንዳለ ይነግረናል። ይሄ አስተምሮ ራእይ 20 ላይ ያለ፣ ማቴዎስ 25 ላይ ያለ ከ31 እስከ 46፣ ሮሜ 2:5 አለ። ስለዚህ የእግዚአብሔር ፍርድ ወንበር ሲሪየስ የሆነ ጉዳይ እንደሆነ ቃሉ ያስተምረናል። ቁጥር 6 እንዲህ ብላችሁ ለኢየሩሳሌም ሰላም ጸልዩ ይለናል። እንዲህ ብላችሁ ለኢየሩሳሌም ሰላም ጸልዩ፣ የሚወዱሽ ይለምልሙ ይላል። ይገርማቸዋል። ከጀመረ ጀምሮ ኢየሩሳሌም 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 እያለ ነው የሚወርደው አይደለ? ኢየሩሳሌም አሁን ማዕከላዊ የሆነ ስፍራ ተሰጥቷታል። ስለዚህ አሁንም የሚያሳስበን ምንድነው? ለኢየሩሳሌም ሰላም ጸልዩ፣ አሁን ላለችበት ሁኔታ ጸልዩ ይላል። አሁን ዙፋኖች ተዘርግተው አናይም አይደለ? ኢየሩሳሌም ላይ በአካልም ስናያት ብዙ ጭቅጭቅ ያለባት ብዙ መከራ ያለባት ከተማ ነች። ብዙዎች ሊቋረሷት ሊቋደሷት የሚፈልጓት ከተማ ነች። ምክንያቱም ታሪክ አላት፣ ወደፊትም አላት። የቀደመ ነገር አላት፣ ወደፊትም ደግሞ የሚመጣ የሆነ ነገር አላት እና ያውቁታል። ምድራዊ ኃይላት ያውቁታል፣ ምድራዊ ያልሆኑ መንፈሳዊ ኃይላትም ያውቁታል። የኢየሩሳሌምን ሲግኒፊካንስ የኢየሩሳሌምን ዋነኛነት ይረዱታል። ለዛ ነው ይሄ ዘማሪ ያሳስበናል። ልትወርሱት ስላላችሁት ነገር ጸልዩ ይለናል። ልትወርሱት ያላችሁት ነገር ጸሎት ያስፈልገዋል እያለን ያለው። ምክንያቱም ብዙ ቀማኛ አለበት። ብዙ ሊቃሟችሁ ይፈልጋሉ፣ ሊቋደሷችሁ ይፈልጋሉ፣ የእናንተ የሆነውን የክብርን ስፍራ ሊያሳጧችሁ ይፈልጋሉ እያለን ነው። እናንተ ልትነክሱበት ያለውን ልትወርሱት ያለውን ከተማ ብዙ ጸሎት ያስፈልገዋል። በጸሎት የምትወርሱት ነው እያለን ነው። አያችሁ፣ የኛ መጋደል ለዚች ከተማ በስጋና በደም ሳይሆን በጸሎት ነው እያለን ነው። በጸሎት ነው ምንወርሰው፣ በጸሎት ነው። ሰይፍ በመምዘዝ ወይ ሌሎቹ እንደሚያደርጉት ዩኤን እንደሚያደርገው የሆነ ታንክ በማሰለፍ አይደለም ይለናል። እንደሱ አይደለም። ዙፋናችሁ የሚወረሰው በጸሎት ነው፣ በመንበርከክ ነው እያለን ያለው። ለሰላሟ ጸልዩ ይለናል። አንዳንድ ሰዎች ይህን ጥቅስ ወስደው ራዲካል የሆነ ኤክስትሪም ጽንፈኛ የሆነ ዛዮኒስቶች ይሆናሉ አይደል? ወይም ጽዮናውያን ምንድናቸው? ጽዮን እቺ ከተማ ማፕል ያለችው ለአይሁድ ብቻ ነው፣ በቃ አይሁዶች ብቻ ሄደው መስፈር አለባቸው ይላሉ። ትንሽ ዘረኝነት ያለበት በክርስትና ስም የሚደረግ እግዚአብሔር ለኢየሩሳሌም ያደላል፣ ለአይሁዶች ያደላል የሚል ትንሽ መጥፎ የሆነ ስሜት ያለበት ንግግር ያደርጋሉ። እንደሱ እያለን አይደለም። እግዚአብሔር የአይሁድም ነው የፍልስጤምም ነው። እግዚአብሔር ፍልስጤማውያን አማኞች አሉት፣ ተከታዮች አሉት፣ ይወዳቸዋል፣ እጅግ ይወዳቸዋል። ለነሱም ይራራል አይደለም? ይንከባከባቸዋል፣ መሬትን ምድርን ይሰጣቸዋል። ስለዚህ በጽንፈኝነት ሳይሆን ይህን ጥቅስ የምናነበው ኢየሩሳሌም ለነገዶች በሙሉ ነው። ቅድም እንዳየ ነው አይደለ? ቅድም ምን ብሎናል? የእግዚአብሔር ነገዶች ሁሉ ይመጣሉ ብሎናል። እግዚአብሔር የፈጠራቸው ህዝቦች በሙሉ ይመጣሉ። ለህዝቡ ሁሉ ክፍት ናት ኢየሩሳሌም። ለአይሁድ ብቻ አይደለም፣ በስጋ አይሁድ ለሆነ ብቻ አይደለም፣ በእምነቱ ደግሞ የአብርሃምን እምነት ለተቀበለ ክፍት ነው እያለን አለ። ስለዚህ የእግዚአብሔር ልጆች በሙሉ ስለሚወርሷት ለሰላሟ ጸልዩ። ሰላም ያስፈልጋታል። በጣም ብዙዎች ስለሚጣሉባት ሰላም ያስፈልጋታል ይለናል። ከዛ እንደዚህ ደግሞ የሚሏት ይባረካሉ ይለናል። የሚወዱሽ ይለምልሙ። የእግዚአብሔርን ከተማ የሚወዱ የእግዚአብሔር ክብር ያረፈባት ከተማ ነች። ምንም ቢሆን ጌታችን ኢየሱስ ክርስቶስ በአካል የተመላለሰባት ቦታ ነች አይደለም? ምንም ቢሆን ይነስም ይብዛም እቺ ከተማ ንክኪ አላት፣ ከእግዚአብሔር ክብር ጋር ንክኪ አላት። አርፎበታል፣ የእግዚአብሔር ክብር አርፎበታል። መቅደስ ውስጥ ያ ኃይለኛ የሆነ ካቦድ አርፎ መቅደስ ውስጥ መቆም እስኪያቅታቸው ድረስ ሆነዋል። ስለዚህ እቺ ከተማ ምንም ቢሆን
ልንወዳት ልንናፍቃት ይገባል። ስለዚህ እሷን የሚወዱ ይለምልሙ ይላል። የሚወዷት ለምንድን ነው የሚለመልሙት? የእግዚአብሔርን ክብር ስለሚፈልጉ ይለመልማሉ። ቅድም እንዳወራ ነው በእግዚአብሔር መገኘት ውስጥ ድርቀት የለም አይደለ? ልምላሜ ብቻ ነው። ትዝ ይላችኋል መናው አይጠወልግም አለን አይደለ? የቃል ኪዳን ታቦት ውስጥ ያለው መና አይጠወልግም። የአሮን በትርም ሁሌ ያቆጠቁጣል። ሁሌ እንዳቆጠቆጠ ነው። ስታዩት አበባ አለው። በቃ በህያውነት ይቀጥላል። ለምን? ቃል ኪዳን ታቦት ውስጥ የእግዚአብሔር መንፈስ አለ፣ ቃሉም ደግሞ አለ። ቃሉ ማለት 10ቱ ትእዛዛት አይደለ? ስለዚህ ከቃሉ አጠገብ ሆኖ ከመንፈሱ አጠገብ ሆኖ ድርቀት የለም፣ ልምላሜ ነው ያለው። ከተማይቱን ስናስብ ቃሉ አለ፣ መንፈሱ አለ፣ የእግዚአብሔር ክብር አለ። እሱን ስናስብ መለምለም ነው እያለን ያለው። የሚወዱሽ ይለምልሙ። የምንወዳት ድንጋዮቿን አይተን አይደለም፣ ወይ የሆነ የምንናፍቀው የወርቅ መንገድ ስላለ አይደለም። የምንናፍቀው የእግዚአብሔር ክብር ነው። ስለዚህ የእግዚአብሔርን ክብር ስናስብ እንለመልማለን እያለ ነው። በቅጥርሽ ውስጥ ሰላም ይሁን ይላል። ይህ ለቁጥር 6 ትይዩ ነው አይደለ? ለኢየሩሳሌም ሰላም ጸልዩ አለን። ቁጥር 7 ደግሞ በቅጥርሽ ውስጥ ሰላም ይሁን፣ በምሽግሽም ውስጥ መረጋጋት ይስፈን ይላል። ኢየሩሳሌም የሰላም ከተማ ብለናል አይደለ? ግን የሚገርማችሁ የሰላም ከተማ ትባላለች እንጂ ሰላምን አታቅም። እስከ ዛሬ ድረስ ሰላምን አታቅም። የሳሌም ንጉስ የተባለ መልከ ጼዴቅ ከተባለበት ዘመን አንስቶ ሁልጊዜ ጦርነት የሚካሄድባት ስፍራ ነች። ለዛ ነው የምንጸልየው በቅጥርሽ ውስጥ ሰላም ይሁን ብላችሁ ባርኳት ይለናል። እግዚአብሔር ከጸሎታችን ጋር ይሰራል ማለት ነው አይደለ? እግዚአብሔር የእኛን ጸሎት እንደ ተሳታፊዎች ሆነን እንድናቀርበው ይፈልጋል። ተዋጊው እግዚአብሔር ነው። እግዚአብሔር ነው የሚዋጋላት። እግዚአብሔር ነው ሰላም የሚያሰፍንላት። የሰላም አለቃ የሆነው ዳግም ተመልሶ ዙፋኑን የሚተክልባት ራሱ እግዚአብሔር ነው አይደለ? ግን አሁን እንድንሳተፍ ይፈልጋል። ጸልዩ ይለናል ለሰላሟ። አንዳንዴ የሰላሟ መጥፋት አለመረጋጋቷ ላይገባን ይችላል። ግን አሁን እንድናደርግ የታዘዝነው ነገር ለመረጋጋቷ መጸለይ፣ ለሰላሟ መስፈን መጸለይ። ወደፊት ምንኖርባት ነች አይደለ? ወደፊት ምንወርሳት ነች። ከተማ አቀፍ የሆነ ቤት ይኖረናል። ከተማ አቀፍ የሆነ የምንኖርሰው ስልጣን የምናገኝበት ስፍራ ስለሆነች አሁን ጸልዩ ይለናል። ስለምትወርሱት ነገር ጸልዩ። በምሽግሽ ውስጥ መረጋጋት ይስፈን እያለ ይባርካታል። ቁጥር 8 ስለ ወንድሞቼና ስለ ባልንጀሮቼ በውስጥሽ ሰላም ይስፈን እላለሁ ይላል። አሉት ዘመዶች አሉት፣ እዛ ያሉ ዘመዶች አይደለ? ስለ እነሱ ሰላም በውስጥሽ ይሁን እላለሁ ይላል። አብረውኝ መጥተው ባንቺ ውስጥ የሚኖሩ ይኖራሉ። ስለ እነርሱ ሰላምሽ ይብዛ እያለ ይጸልያል። የሰላም አለቃ የሆነው አንዱ እግዚአብሔር እሱ ነው ሰላምሽን የሚያበዛው እያለ ይጸልያል። ቁጥር 9 ስለ አምላካችን ስለ እግዚአብሔር ቤት በጎነትሽን እሻለሁ ይላል። በዚች ከተማ ውስጥ ነው የእግዚአብሔር ቤት ያለው አይደለ? ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ ብሎ ነው የጀመረው ቁጥር 1 ላይ። ስለዚህ አሁን የእግዚአብሔር ቤት በጎነቱን ማየት ይፈልጋል። በጎ ማለትም ሻሎም የሆነ ሁሉን አቀፍ የሆነ የእግዚአብሔር ሰላም፣ ያ እግዚአብሔር የሚያወርደው አይምሮን የሚያልፍ ያ ሰላም በስቶላት ማየት ይፈልጋል። እና ስለ አምላካችን ስለ እግዚአብሔር ቤት በጎነትሽን እሻለሁ እያለ ይጸልያል። እየባረካት አለ፣ መልካም ነገሯን እየፈለገ አለ። ይሄ ጸሎት በአዲስ ኪዳን ውስጥ ጴጥሮስም ጸልዮታል፣ ጳውሎስም ጸልዮታል፣ ባለራእዩም የጸለያቸው ብዙ ጸሎቶች አሉ። ጴጥሮስ እንደዚህ ይለናል። አንደኛ ጴጥሮስ 2 ላይ የእግዚአብሔር ቤት ማን ነው ይለናል? እናንተ ናችሁ ይለናል አይደለ? የእግዚአብሔር ቤት አሁን ድንጋዩን አይደለም ምናየው፣ ወይም ደግሞ ድንጋዩን አይደለም ምንናፍቀው። አሁን የእግዚአብሔር ክብር፣ የእግዚአብሔር ሀሎት፣ የእግዚአብሔር መንፈስ የሚያርፈው በድንጋይ በተሰራ ቤት ውስጥ ሳይሆን በእናንተ ላይ ነው የሚያርፈው ይለናል አይደለ? ለዛ ነው ሮሜ 12 ላይ ሰውነታችሁን ቅዱስ እና ሕያው መስዋዕት አድርጋችሁ ማቅረብ አለባችሁ ይለናል። ሕያው የሆነ
ቤት መሆን አለብን ይላል። ስለዚህ ጴጥሮስም ይህን ቀበል አድርጎ ነው አንደኛ ጴጥሮስ 2:5 ላይ እናንተ ደግሞ በኢየሱስ ክርስቶስ አማካይነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ ይለናል። አሁን የምናወራ ያለነው ስለ መንፈሳዊ ቤት ነው። አካላዊው ቤት፣ አካላዊው ከተማ መጠቆም ያለበት መንፈሳዊውን ቤት ነው ይለናል። ስለዚህ ለአካላዊው ቤት እጅግ ተጠንቅቀው ሰለሞን፣ ዳዊት፣ ሙሴ ተጠንቅቀው እንደዛ ከሰሩ አሁንማ ለመንፈሳዊ ቤት በጣም ተጠንቅቃችሁ መኖር አለባችሁ። በጥንቃቄ ይሄ ቤት መሰራት አለበት። ወደፊት እግዚአብሔር ክብሩን አውርዶ የሚኖረው በዚህ ቤት ላይ ስለሆነ ይህም ቤት በናፍቆት በቅድስና በንጽህና እየያዛችሁ ይህም ቤት እያሰባችሁ መኖር አለባችሁ እያለ ጥሪ ያቀርብልናል ጴጥሮስ አይደለም። ስለዚህ ይህ ጥሪ በዕብራውያን ላይ ይነግረናል አይደለ። ዕብራውያን 10:21 ላይ በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ይላል፣ ልባችንን ተረጭተን ይላል። አያችሁ፣ ይሄ ሊቀ ካህናት በእግዚአብሔር ቤት ላይ የተሾመው ትልቁ ሊቀ ካህናት ኢየሱስ ልባችንን ነው ቤቱ ያደረገው፣ ልባችንን። ለዛ ነው ልባችንን ተረጭተን በመንጻት ከክፉ ሕሊና ራሳችንን ነፃ አውጥተን በንጹህ ውሃ ታጥበን በእውነተኛ ልብ በሙሉ እምነት ወደ እግዚአብሔር እንቅረብ ይለናል። ይሄ ነው ጥሪው የዕብራውያን ጸሐፊ የሚያቀርበው። ስለዚህ ብዙዎቹ የአዲስ ኪዳን ጸሐፊዎች ቤቱ ያ የዘጸአቱ የመገናኛ ድንኳን ሰለሞን ያሰራው ቤተ መቅደስ የሚጠቁሙት እኛን ነው። እኛ እንደዚህ ቤት መሰራት አለብን፣ ቅዱስ ሆነን መሰራት አለብን ይላል። ለዛ ነው ዛሬ ቤተ ክርስቲያን ስንሄድ፣ ወደ እግዚአብሔር ቤት ስንሄድ እሑድ ማንን ለማየት ናፍቀን ነው? እግዚአብሔርን ለማየት ናፍቀን። በማን ውስጥ ነው የምናየው? በህብረታችን ውስጥ። ምክንያቱም እኛንን ቤቶቹ አይደለ? ቤቶቹ እኛ ከሆንን ተሰባስበን ቅድም ያነበብነው ቃል አለ ቁጥር 3 ላይ ኢየሩሳሌም እጅግ እንደተጠጋጋች፣ ቤቶቹ ተጠጋግተው ወጥ ሆነው ነው የተሰሩት አይደለ? ድንኳኑም ከአንድ ጨርቅ ነው ብለናል። ከአንድ ጨርቅ ወጥ፣ ምንም ክፍልፍል ያለ ነገር የለውም። ወጥ ነው፣ ሲታይ ራሱ ወጥነቱ ያስታውቃል ይላል። ለዛ ነው እሑድ ስንገናኝ እኔና እናንተ በአንድ ልብ በአንድ መንፈስ በአንድ ሀሳብ ሆነን ስናመልከው ቤቱ ይላል እግዚአብሔር። ክብሩ ይወርዳል፣ መንፈሱ ይወርዳል፣ መገኘቱ ይወርዳል አይደለ? ወጥ የሆነ ነገር ሲያገኝ፣ ቅዱስ የሆነ ነገር ሲያገኝ፣ የተሰራች ማርታ፣ የተሰራች በላይ፣ የተሰራች ያብ፣ የተሰራ ዊል፣ የተሰራች ቤካን ሲያገኝ ይወርዳል። እኛ አንድ ላይ መተን ስናገለግለው ስናመልከው ያ ክብሩ ይወርዳል ይመጣል ማለት ነው። ስለዚህ የእግዚአብሔርን ቤት በጎነትን እኛም እንሻለን ዛሬ አይደለም። የእህቴን በጎነት፣ የወንድሜን በጎነት እኔ በቅድስና ብሄድ ለቤቱ ግብአት ነው አይደለ? እኔ በትክክለኛው መንገድ ቤት ለቤቱ ግብአት ነው፣ ለህዝቡ ግብአት ነው፣ ለማህበረ ምእመኑ ግብአት ነው። የኔ በትክክል መሄድ ለማህበሩ በረከትን ያፈሳል። ይህን ደግሞ መዝሙረኛው 133 ላይ በኋላም ይነግረናል። 133 ላይ ስንደርስ ወንድሞች በህብረት ሲቀመጡ በጣም ያማረ ነው ይለናል። ያማረ ነው። ምን አይነት ቅባት ይፈሳል? አሮን ላይ የፈሰሰ የቅዱስ ቅባት አለ። ልክ እንደዛ ቅባት መዓዛው ደስ የሚል እየፈሰሰ የሚያረሰርስ የሚያለመልም ድርቀትን የሚሸፍን ትንሽ እንኳን ፎሮፎሪ ከወጣ ያን ነገር ሽፍን የሚያደርግ ቅባት፣ ያ ቅባት ይለቀቃል ወንድሞች በህብረት ሲቀመጡ ይላል። ስለዚህ በህብረት ውስጥ ቤቱ ወጥ ሆኖ ይቆማል አይደለ? ወጥ ሆኖ ይሰራል እያለን ያለው። ስለዚህ የእግዚአብሔርን ቤት እኛም ዛሬ የምንናፍቀው በመንፈሳዊ መንገድ ነው አይደለ? ታላቁ ሊቀ ካህናችን በዚህ ቤት ላይ አለቃ እንደሆነ እያሰብን ይህንን ቤት እንንከባከበዋለን ማለት ነው። እግዚአብሔር የተመሰገነ ይሁን። መዝሙር 123 አጭር ነው፣ እሱንም እንቀጥል። መዝሙር 123 መዝሙረ ማዕረግ። በሰማይ ዙፋን ላይ የተቀመጠ ሆይ ዓይኖቼን ወደ አንተ አነሳለሁ። የባሪያዎች ዓይን ወደ ጌታቸው እጅ፣ የባሪያይቱም ዓይን ወደ እመቤቷ እጅ እንደሚመለከት ምሕረት እስከሚያደርግልን ድረስ የእኛም ዓይኖች ወደ አምላካችን ወደ እግዚአብሔር ይመለከታሉ። እግዚአብሔር ሆይ ንቀት በዝቶብናልና ማረን፣ እባክህ ማረን።
ነፍሳችን የቅንጦች ስድብ የትዕቢተኞችም ንቀት እጅግ በዝቶባታል ብሎ ይጨርሳል። ይሄ የሰቆቃ መዝሙር ነው አይደለ? ሰቆቃ አለበት፣ ጭንቀት አለበት፣ ለቅሶ አለበት። ልክ 121ን ይመስላል። 121 ላይ ትዝ ካላችሁ አይኖቼን እንደው ወደ ማን ላንሳ፣ እንደው ይችላሉ ብዬ ያሰብኳቸው በቃ እንደ ተራራ የተቀመጡ ከፍ ያሉ ሰዎች ነበሩ፣ እነሱ ጋር ባነሳ አልደረሱልኝም ይላል። አይኖቼን ማነሳው ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ እርዳታ ስለሚመጣልኝ ወደ እግዚአብሔር ነው ማነሳው ብሎ ተናግሯል። ምክንያቱም ይሄ የጀመረው መንገድ ከበድ ያለ መንገድ ነው። ማዕረግ አለበት፣ ከፍ ወዳለ ቦታ ነው የምንወጣው። ማዕረግ ግን ከባድ ነው። የመሬት ስበት በጣም ይስበናል አይደለ? ስበት አለው። ለመውጣት ሁሌ ይታገለናል። ተቃራኒ የሆነ ኃይል ወደ ታች ይጎትተናል። ለዛ ነው ይሄ የሚጸልየው ጸሎት ከጭንቀት ከትግል እየቧጠጠ ከመውጣት የመጣ ነው አይደለ? ተራራውን እየታገልኩ ወጣለሁ የሚል ነው። ለዛ ነው ልክ 121ን በመሰለ መንገድ በሰማይ ዙፋን ላይ የተቀመጠ ሆይ አይኖቼን ወደ አንተ አነሳለሁ ይላል። አይኖቼን ወደ አንተ ነው ማነሳው። መዝሙር 121ም እንደዛ ነው አይደለ? አይኖቼን ወደ ተራሮች አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ይመጣል አለ። 121 ላይ ኮረብቶችን ተራሮችን አይቶ እግዚአብሔር ከኮረብቶቹም ከተራሮቹም በላይ ነው ያለው አለን። ወደ ሰማይ ነው ማየው አለን። ከሱ የቀጠለ ጸሎት ሆኖ ይሄኛው በሰማይ ዙፋን ላይ ተቀምጠሃል ይሏል። ስለ ዙፋን ደግሞ ልክ አሁን አውርተናል አይደለ? ዙፋኖች ይዘረጋሉ ብሎናል መዝሙር 122 ላይ። የዳዊት ቤት ዙፋኖች ተዘርግተዋል 122 ቁጥር 5 አይደለ? በዚያም የፍርድ ዙፋኖች አሉ ብሎናል። አርገን ወተን እንደው እዛ ቦታ ላይ እንድረስ እንጂ የክብሩ ዙፋን ጋር አብረን ዙፋን የተዘረጋበት ጋር አብረን የምንቀመጥበት ጋር ሄደን አብረነው የምንፈርድበት ጊዜ ይመጣል ይላል። ግን እዛ እስክንደርስ ድረስ አሁን ለጊዜው ዘኦንሊ ዙፋን የተቀመጠው የእግዚአብሔር ዙፋን ነው። እላይ የተቀመጠው ሊፈርድ የተዘጋጀው በሰማይ ዙፋን ላይ የተቀመጠው እግዚአብሔር ነው። ስለዚህ በትክክል ሊፈርድ የሚችለውን እግዚአብሔርን ይለምናል ይሄ ሰው። አይኖቼን ወደ አንተ አነሳለሁ ይላል። አይኖቼ ወደ አንተ ነው ማነሳው። ምንም ተስፋ ከምድር ላይ በቃ የለኝም። ከምድር ላይ ብድግ አድርጌያለሁ አይኔን ይላል። በምድር ላይ የምጠብቃቸው ሰዎች ከዚህ በፊት አልደረሱልኝም። ከፍ ያለ ቦታ ላይ ናቸው፣ ስልጣን አላቸው፣ ገንዘብ አላቸው ምላቸው ሊደርሱልኝ አይችሉም፣ ሊሚትድ ናቸው ይላል። ስለዚህ በሰማይ ዙፋን ላይ የተቀመጠውን እሱን መማጸኑን ይጀምራል። ቁጥር 2 የባሪያዎች አይን ወደ ጌታቸው እጅ የባሪያይቱም አይን ወደ እመቤቷ እጅ እንደሚመለከት ምህረት እስከሚያደርግልን ድረስ የኛም አይኖች ወደ አምላካችን ወደ እግዚአብሔር ይመለከታሉ ይላል። እነዚህ ሰዎች የጀመሩት መንገድ እያቃታቸው ነው። አንዳንድ ጊዜ ተስፋ ያስቆርጣቸዋል። አርፋችሁ ባቢሎን ተቀመጡ፣ በቃ ተመለሱና ተደላድላችሁ እዚህ ኑሩ ይሏቸዋል አይደለም? ግን እነዚህ ሰዎች የሚፈልጉት እንዲራራላቸውና እግዚአብሔር ምህረት አድርጎ እንዲያወጣቸው ነው። ስለዚህ እንዴት ባለ መንገድ ነው የምናየው ይላል። ምሳሌ ሲሰጠን የባሪያ አይን ወደ ጌታቸው እጅ እንደሆነ፣ ባሪያዎች የሚያሰሯቸው ጌቶች አሏቸው አይደለ? እነሱን ቀና ብሎ ይመለከቷቸዋል። ምክንያቱም የሚመጣው ሪሶርስ ከነሱ ነው። ለመስራትም ለማገልገልም ከነሱ ስለሆነ እነሱን ይጠባበቃሉ። ጌቶች በፈለጉት ሰዓት ነው የሚሰጡት፣ በፈለጉት መንገድ ነው የሚሰጡት አይደለ? ባሪያ ምንድነው ስራው? ጸጥ ብሎ ታዞ መጠበቅ፣ ታዞ ድምፁን እየጠበቀ የጌታውን ድምፅ እየጠበቀ መንቀሳቀስ ነው የሱ እድል ፈንታ። ሁለተኛው ምሳሌ ደግሞ የባሪያይቱ አይን ወደ እመቤቷ እጅ እንደሚመለከት፣ ቤት ውስጥ የምታሰራ ሴት እመቤት አለች አይደለ? ስለዚህ ቤት ውስጥ የምታገለግላት ሴት እሷን ትጠብቃታለች። መግቦት ከሷ ነው፣ ገንዘቡ ከሷ ነው፣ መተኛው ከሷ ነው፣ መኖሪያው ከሷ ነው። ጸጥ ብላ መጠበቅ ነው የምችለው። ይሄ መዝሙር የባርነትን ነገር ለማበረታታት ሳይሆን እኛ ሊኖረን የሚገባውን ፖዚሽን እያሳየን ነው። እኛ ንጉሳችን በዙፋን ላይ ነው ብለናል። ቁጥር 1 ላይ ጌትነቱን አውጀናል አይደለ? ጌትነቱን ካወጅን እኛ የማን ባሪያዎች ነን? የሱ ባሪያዎች ነን። ዝቅ ብለን የምናገለግለው ነው። ስለዚህ ሰማይ
በጣም በቃ ኢየሩሳሌም ርቃ አለች። ያ የምንናፍቀው ቤት ርቆ አለ። ወደ እግዚአብሔር ቤት ለመሄድ እግራችንን አቅንተናል። ግን እዚህ ምድር ላይ እያገለገልነው ነው። የእሱ ባሪያዎች ነን። የትም እንሁን፣ የትም መስሪያ ቤት እንሁን፣ የእግዚአብሔር ባሪያዎች ነን። ለእግዚአብሔር ነው እኛ ምንሰራው፣ ምንንቀሳቀሰው። ምንም ምድራዊ አለቆች ቢኖሩን እኛ በሰማይ ዙፋን ላይ ያለውን ነው ምናገለግለው። ስለዚህ ልክ እንደሱ ነን ይላል ይህ ሰው። ልክ እንደዚህ ነው። ምናልባት በሞደርን ምሳሌ አስተናጋጆች መጥተው ምን ልታዘዝ ሲሉን ሻዩን ስንጠይቃቸው ወይ ቡናውን ስንጠይቃቸው በምንፈልግበት መንገድ ስንጠይቃቸው እኛ በምንፈልግበት መንገድ ማምጣት አለባቸው። ልክ እንደዛ ነው የኔ ሮል እያለ ነው። ጌታዬ በሚፈልግበት መንገድ ነው ማገለግለው። እሱን በቃ በሱ ምህረት ስር ነው ወድቄ ያለሁት፣ በሱ እጅ ላይ ነኝ ያለሁት እያለ ነው ያለው። ስለዚህ ሮሉን ያውቃል ይሄ ዘማሪ። ምህረት እስከሚያደርግልን ድረስ አይናችን ቁልጭ ቁልጭ እያለ የሚያየው እሱን ነው ይላል። ምህረት አድርጎ ከዚህ ከባርነት ከባቢሎን ህይወት ያወጣና ከተማይቱ ጋር ያደርሰና ዙፋኖች ወደ ተዘረጉበት አምጥቶ እኛንም ስልጣን ይሰጠናል ይላል። ስልጣን ይሰጠናል። ስለዚህ ይሄ ከቅድሙ ከዙፋን ሐሳብ ጋር የተያያዘ ነው። ይመጣል። አሁን እያገለገልነው አለን። ወደ አምላካችን ግን አይናችንን አቅንተን ተስፋችን በሱ እንደሆነ፣ እርዳታችን ረድኤታችን ከሱ እንደሆነ፣ መግቦታችን ከሱ እንደሚመጣ አምነን እያገለገልን እንቀጥላለን ይላል። ቁጥር 3 እግዚአብሔር ሆይ ንቀት በስቶብናልና ማረን፣ እባክህ ማረን ይላል። ማን ነው ይናቃቸው? የት ነው ያሉት እነዚህ ሰዎች? ባቢሎን አይደለ? ባቢሎናውያን በጣም ነው ይናቋቸው። የእናንተ አምላክ መቼ ደረሰላችሁ? ይኸው ከተማችሁን አጋየናት፣ ቤተ መቅደሱን አጋየ ነው፣ በታተናችሁ። በጣም ይቀልዱባቸዋል፣ ያፌዙባቸዋል እና ንቀትን ጠግበዋል። ባቢሎን ቁጭ ብለው በጣም ንቀትን ጠግበዋል። ቤት የላቸውም። ቤት የለሽ ሆነዋል። ሬፊውጂ ሆነዋል። ስደተኞች ሆነዋል። ሀገር አልባ ሆነዋል። በጣም የማንነት ቀውስ በጣም በኃይለኛው አግኝቷቸዋል የእስራኤላውያንን። ለዛ ነው እዛ ቦታ ሆነው አሁን በሰቆቃ እያለቀሱ ጌታ ሆይ ከተማይቱን መውረስ እንፈልጋለን፣ መመለስ እንፈልጋለን፣ ያ የሰጠህንን ክብር ዳግም ልናየው እንፈልጋለን፣ በዛ ክብር ውስጥ ተዘልለን መቀመጥ እንፈልጋለን እያለ እየጸለየ ነው። ለዛ ነው አሁን ማረን፣ እባክህ ማረን እያለ ደጋግሞ ይጸልያል ይህ ዘማሪ። ዘማሪው ህዝቡን ወክሎ ነው የሚጸልየው አይደለ? ይሄ በነጠላ ቁጥር ቢጻፍም ህዝቡ እንደ አንድ ሀገር ይሄ ብሔራዊ የሆነ የሰቆቃ ጸሎት ነው። በእግዚአብሔር ፊት ተንበርክከው የሚጸልዩት ነው። ይቀጥላል ቁጥር 4 ነፍሳችን የቅንጦች ስድብ የትዕቢተኞችንም ንቀት እጅግ በስቶባታል ይላል። ነፍሳችን እዛ ባቢሎን ያሉ ቅንጦች ናቸው። ሀገር አላቸው፣ ቤት አላቸው፣ ቤተሰብ አላቸው፣ ገንዘብ አላቸው። በቃ ኦፕሬስ የሚያደርጉት ህዝብ አግኝተው ልክ ግብፃውያን ሲያደርጓቸው እንደነበረው ከዚህ ቀደም እነ ሙሴ እስኪመጡ ድረስ፣ ሙሴ መጥቶ እስኪያወጣቸው ድረስ በጣም በቃ በቅንጦች በቃ ችግር ውስጥ ገብተው ነበረ። አሁንም ሁለተኛ የሆነ ዘጸአት እስኪመጣላቸው ድረስ በቅንጦች እየተሰቃዩ ነበሩ። ንቀት በስቶባቸዋል። እስራኤል አይሁዶች ስደት የሚባል ነገር በጣም ነው የሚያስፈራቸው፣ በጣም ነው የሚደነግጡት። ምክንያቱም በስደት ውስጥ የእግዚአብሔርን ክብር ሲያጡት በቃ ተራ ህዝብ ነው የሚሆኑት። ተራ ህዝብ፣ ሌላ አማልክትን የሚያመልኩ ሰዎች የሚንቋቸውና የሚቀልዱባቸው፣ የሚዘባበቱባቸው። እናንተ ያመለካችሁት እግዚአብሔር መቼ ነው የሚያድናችሁ? መቼ ነው ከዚህ ችግር የሚያወጣችሁ? እያሉ የሚቀልዱባቸው ናቸው። ለዛ ነው ይሄ መዝሙር በለቅሶ ነው የሚያበቃው። በቃ እጅግ በስቶብናል ይላል። የትዕቢተኞች ንቀት በስቶብናል። ከዛ የቅንጦች ስድብ ለምናችን፣ ለነፍሳችን። ከዚህ ቀደም ዳዊት ሲጸልይ ነፍሴ ሆይ በውስጤ አትታወኪ ብሎ ይጸልያል አይደለ? በተለይ 103 150ዎች ውስጥም ስለ ነፍሱን ያነጋግራታል። ምክንያቱም ነፍሱን ቀድመው ሊያናግሩ የሚችሉ ኃይላት አሉ አይደለ? እነዛን ኃይላት ጸጥ የሚያደርገው እግዚአብሔር ለነፍሱ ያደረገላትን ነገር ሲያስታውሳት ነው። አሁን እነዚህም ሰዎች ስድብ ሲበዛባቸው ነፍሳቸውን ማናገር ጀመሩ። ባቢሎናውያን
ነፍሳቸውን ካናገሩ በጣም አደጋ ውስጥ ናቸው። ምክንያቱም ነፍሳቸው ለእግዚአብሔር መገዛት አለበት። በነፍሳቸው ላይ ጌታ እግዚአብሔር ብቻ ነው። ለዛ ነው አሁን በለቅሶ ውስጥ በጣም ስድብ ሲበዛ ነፍሳችን በቃ የሚያናግራት ኃይል እየመጣብን ነው። እግዚአብሔር ሆይ ተለመነን፣ ማረን፣ ድረስልን፣ ነፍሳችን አንተ ብቻ አጥብቀ ያዝ፣ ቀማኛው መጥቶ ነፍሳችንን እንዳይጎርሰው፣ ዘላለም የሆነ ስደት ውስጥ እንዳንገባ። አሁን ይሄ አካላዊ ስደት ነው፣ ግን ዘላለም የሆነ ስደት እንዳይመጣና እንዳንጠፋ እያለ ይጸልያል። በዚህ መንገድ ይህን ምዕራፍ ይደመድማል። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 5 ላይ ቁጥር 41 ላይ ሐዋርያቱ ይላል፣ ሐዋርያቱ ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎ ወጥተው ሄዱ ይላል። በየዕለቱም በቤተ መቅደስም ሆነ በየቤቱ ኢየሱስ እርሱ ክርስቶስ መሆኑን ከማስተማርና ከመስበክ ከቶ ወደኋላ አላሉም ነበር ይላል። በአዲስ ኪዳኑ ጊዜ ነፍሳቸው ላይ ስድብ የሚያበዛ ሐዋርያቶች ነበሩ አይደለ? በጣም ስደት መጣባቸው። አካላዊ ስደት፣ ሞት፣ ግድያ፣ ብዙ አይነት ነገር ሲደርስባቸው ኢየሱስ ካረገ በኋላ ሐዋርያቱ ይህንን ስድብ ሲሰሙ ደስ አላቸው ይላል። እንዴ ለስሙ ብለን ተሰደብን፣ ለስሙ ብለን እኛም መከራ ደረሰብን፣ እንዲህ አይነት ወግ አየን ብለው ይደሰታሉ አይደለ? ስለዚህ አሁን እኛ ጠላት ብዙ አይነት መከራ፣ ብዙ አይነት ስደት፣ ብዙ አይነት እንግልት ሲያደርስብን ስለ ስሙ ከሆነ እኛ ደስ ነው የሚለን አይደለ? ስለ ስሙ ከሆነ አዎ ሰቆቃ ልናሰማ እንችላለን። እግዚአብሔር ሆይ ለምንድን ነው እንዲህ ሁሉ ስደት የሚደርስብን ልንል እንችላለን። ግን እውነተኛ የሆነ ደስታን ደግሞ እናገኛለን ስለ ስሙ ከሆነ አይደለ? እነዚህ ሰዎችም ስለ ስሙ ነው። በባቢሎን ምድር እኮ እናንተ እግዚአብሔር የተጠራባችሁ ሰዎች ናችሁ ብለው ንቀትን ጠገቡ። በጣም ተናቁ። የታለ የእናንተ እግዚአብሔር? የታል የሚያድናችሁ? እናንተ ቀጭኑ መንገድ እንጓዝ ብላችሁ አትሰርቁ፣ አትዋሹ፣ አትገሉ፣ አረ እናንተ እግዚአብሔር መቼ ነው የሚደርስላችሁ ይሏቸዋል፣ ይንቋቸዋል። ይሄ የእግዚአብሔር መንገድ የተናቀ መንገድ ነው። የጀመርነው የጽዮን መንገድ ሰዎች የሚዘባበቱበት መንገድ ነው አይደለ? ሞኞች ነን እኛ፣ ፋራዎች ነን፣ አይገባቸውም። ግን ሐዋርያቱ ስለ ስሙ ውርደትን ሲቀበሉ ደስ አላቸው ይላል። ስለ ስሙ ስድብ ከሸንጎ ወጥቶ ሲመጣባቸው ነፍሳቸውን ሲያናግሯቸው ደስ አላቸው። ስለ ስሙ እሰየው ነው፣ ስለ መንገዱ ከሆነ እሰየው ነው ብለው ከመስበክ ከቶ ወደኋላ አላሉም ይለናል። ከቶ ወደኋላ አላሉም። አይገርምም? ይህን መንገድ እንቀጥላለን። የጽዮንን መንገድማ በቃ ይዘነዋል፣ ይዘነው በቃ አብረን እንቀጥለዋለን ብለው በደስታ ሲቀጥሉ እናያለን። እግዚአብሔር የተመሰገነ ይሁን። ይህንን ህይወት እንድንኖር ጸጋ ይብዛልን። ለዚህ ህይወት የሚያበቃ የእግዚአብሔር ኃይል ይለቀቅልን። አሜን።